ሰላም ውድ የአሌክስ አፍሮ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እጅግ በጣም ደህና ነኝ፣ እግዚአብሔር ይመስገን ለፈጣሪ። አስገራሚ ጌም ይዤ መጥቻለሁ፣ አብረን እንከታተል። አሁን ያው እየተሰለፉ ባሉበት ሁኔታ ላይ ነው። እኔ ሰላም ልበላችሁ ብዬ ነው። አሁን ጨዋታው ጀምሯል። መጀመሪያ ላይ ሲያገቡ ግን እጅግ በጣም ይቀጠቅጧቸዋል ብዬ አስቤ ነበር። ብዙ የሚያገቡባቸው መስሎኝ ነበረ። ግን በሚገርም ሁኔታ የመጀመሪያውን ጎል ካገቡባቸው በኋላ ጌሙ ተቀይሮ በጣም የሚገርም ጨዋታና የሚገርም ጎል አገቡባቸው። ብራዚሎች በጣም በኮንፊደንስ አሁን አንድ እኩል ሆኑ ማለት ነው። 1-1 Brasil 1 Senegal 1. Porque o Malco já tá aberto. Ou vai sofrer aqui, porque tá tendo que trazer o Paquetá para cobertura. A gente já viu o Vini se desgastando aqui na marcação e o próprio Marquinhos. Então o Brasil tá sofrendo um pouquinho do lado esquerdo. Tem uma capacidade ofensiva grande, mas fica vulnerável na hora de defender. This is the fourth goal for the Senegal. እጅግ በጣም በሚገርም ሁኔታ ነው ብራዚልን 4-2 በሆነ ውጤት ያሸነፉት። እጅግ በጣም ደስ ይላል። እጅግ በጣም የሚገርም ብቃት ነው ያሳዩት ሴኔጋሎች በዚህ ጨዋታ ላይ። አሰልጣኛቸው እጅግ በጣም ጎበዝ ነው እና ልጆቹም በጣም ጎበዞች ናቸው። እንግዲህ አንድ ቀን የኛ የኢትዮጵያ ቲምም ደግሞ በዚህ ደረጃ ተሰልፈው እንደዚህ ያለን ታሪክ የሚሰሩበት ጊዜ ይመጣ ይሆናል። እንግዲህ እሱን እንጠብቃለን። ለዛሬ ግን እጅግ በጣም ደስ ስላለኝና በጣም ጨዋታቸውና ውጤታቸው በጣም ስላስደሰተኝ ነው ለእናንተ ላካፍላችሁ ወደድኩት። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። በያላችሁበት ሰላም ሁኑ፣ ሰላማችሁ ይብዛ። በሚቀጥለው እንገናኛለን። ባይ፣ ደህና ሁኑ።